አሁን ሰው ምን ያደርጋ መሰለችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ፣ ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው እኮ። ብትለብሽ ባትለብሽ፣ መቋጠሪያ የጠበበው ብትመሲ ባትመሲ፣ እግዚአብሔር ምን ታረጊልታለሽ? ምንም። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? ደረሳቸው ሲለቃቀሙ ነገር ይጣላሉ። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ ተውኩት እንደው በሞት። ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው። ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? ጥያቄው እሱ። ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደለም? ሰምታችሁ አልሰማችሁ? እየበላች ነው ማለት ነው። ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን? ሰወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ታኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ፣ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል። እንደው ምን ሊመጣብኝ ነው ይላል። ምን ይመጣባ? ምንም አይመጣብህም፣ ችግር የለውም አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለቱ ነው። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድነው የተጣሰው? ልብሰ ተክህኖ ላይ መልአክ ቆርጠው የሚስሉ ሰዎች። እጃችሁ እንዴት ጨከነ! ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መልአክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል ነው? የተቆረጠ መልአክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው ስርዓት? በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለቱ ነው። እተው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት አይ ልቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶት ረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ክቡር መምህራችን መላከ ምሕረት መምህር ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ዋና ኃላፊ፣ ክቡር መምህራችን መላከ ሰላም የኔታ ዘላለም አላምኔ የደብረ ፀሐይ ልደታ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን ያቋቋም የድጓ የዜማ መምህራን፣ ስማችሁን ያልጠራኋችሁ ሰባክያነ ወንጌል ሁላችሁም፣ የየአድባራት የየገዳማት አስተዳዳሪዎች በእግዚአብሔር ፍጹም ሰላም ከእናንተ በመጀመር የቅድስት ቤተ ክርስቲያን ልጆች ምእመናን ሁላችሁም ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? ዛጋ ያሉት አይሉም ማለት ነው። እስኪ እንደምን ዋላችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ነገር ሲደጋገም ምንድነው? ነጠብጣብ ሲደጋገም ምን ይሆናል? ስርዝ ይሆናል ማለት ነው አይደል? ነገር ሲደጋገም ደግሞ ነገር ይሆናል ማለት ነው። ምንድነው ለማለት የፈለኩት እንዲገባችሁ፣ አንድ ሰው መስማትን ሲለምደው መስማቱ ራሱ ልምድ ይሆናል። ቅዱስ ዮሐንስ ለዚህ ነው ከሰይጣን ይልቅ ልማድን ፍራ ያለው ማለት ነው። እና ሁል ጊዜ አንድ መቅደም የሚነበባለ ቤተክርስቲያን ላይ መቅደም ወይም ሰሎ የሚመስል ማለት ነው። እባካችሁ ቅረው የሚባል ማለት ነው። ከቀረባችሁ ቅረው ማለት ነው። እና ይሄን ልምድ አድርጋችሁታል። አሁንማ በግድ ተለምነን ቀበሌ ሲሆን ትለምናላችሁ፣ እግዚአብሔር ቤት ሲሆን ትለመናላችሁ ማለት ነው። የሚሰጠውን ተለምኖ የሚሰጠውን እግዚአብሔርን መለመን መስማት ስላቃተን
የሚያስለምን ጣለብን ማለት ነው። እና ከዛ የተነሳ ነው እግዚአብሔርን የማይሰማ ሰው እሱን የማይሰማ ሰው ይሰጠዋል ማለት ነው። ገብቷችኋል ብዬ አስባለሁ አይደል? እግዚአብሔርን መስማት። ስለዚህ ከኋላ ያላችሁ ሰዎች ወደፊት ቅረቡ የሚል መልእክት ለማስተላለፍ ነው ይሄን ያልኩት። ከኔ በፊት ለነበሩ ለክቡር መምህራችን ለሊቀ ሊቃውንት ዴንታ መኮንን መላክ ቃለ ሕይወት ያሰማልን። ክቡራን አባቶቼ ሃይማኖታችሁ የጸና ጸሎታችሁ ግዳጅን የሚፈጽም ምግባራችሁ የጸና ጸሎታችሁና በረከታችሁ ረድኤታችሁ አግዞኝ እንዳስተምር የእግዚአብሔርም ፈቃድ የእናንተም የጸሎት እርዳታ እንዳይለየኝ እግዚአብሔር መልካም ፈቃዱ ይሁን። ትናንት የነበራችሁ ዓርብ የነበራችሁ ሰዎች እስኪ እጃችሁን አውጡ። ዓርብ ዕለት የነበራችሁ ሰዎች ከፍ አድርጉት እንዳያችሁ። ሴቶቹ አልቀሩም ማለት ይሄ እንግዲህ ያዝ ወደዛ ያለው ትርፍ ነው። ትርፍ የሚባለው ገብቷችኋል ብዬ አስባለሁ። እስኪ ከወንዶቹ እሺ፣ ትናንት የነበራችሁ ዛሬ ያላችሁ አለ ማለት ነው። ሰው ዛሬ እዛ ጋር ያለው ዛሬ የለም። መጨረሻ ላይ ታችሁታል። እጁን አላወጣም ማለት ነው። ሰው የፈላስፋ መጽሐፍ እንደዚህ ያለ ነገር ነው። አሁን እንዳልኩት ያለ ነገር ማለት ነው። አንድ ፈላስፋ ምን አለ መሰላችሁ? ተማሪዎች የማስተምረውን አውቃቸዋል? አዎ። ይቅርታ አናውቅም አሉ። ለማያውቅ ተማሪ አላስተምርም ቤቱን። በበነጋው መጣ። የማስተምረውን አውቃቸዋል አለ። ቆይ አውቀናል አላወቅንም ብለን ሁለት እንከፈልና ጉድ እንስራው አሉ። እንዲህ ነው እንጂ ያሉት አውቀናል አሉት። ላወቅ አላስተምርም ቤታችሁን ትቷቸው ማለት ነው። በሶስተኛው ቀን መጣ። ተማሪዎች የማስተምረውን አውቃቸዋል? ሁለት ተከፍለው እኛ እናቃለን እኛ እናቅም አሉት። የሚያውቅ ለማያውቅ ያስተምር ብሏቸው ቤቱን አሁንም ማለት ነው። እና እንደዛ እያደረገ ይሰራል ነው ሰው። እና ምንድነው ለማለት የፈለኩት እኔ አልሰራሁላችሁም፣ እንደዚያ ነው። እና እኔ ባህር ዳር እዚህ አካባቢ ተምሬያለሁ። በዚህ አካባቢ የኩፋዳ ጓደኞችም አሉ ብዬ አስባለሁና ምንድነው መሰላችሁ እናንተ ይሄ አትርፋችሁ ነው የምታበሉን አይደል? ትራፊ ከሌለ ለተማሪ አሰጡም። ጎበዝ ናችሁ ማለት አልተረፈም ተሜ የሚባል ዶግማ አረጋችሁት አይደል? ካልተረፈ ተሜ አይበላም አይደል? አይበላም መሰላሉ። እንደዚያ ነው እንግዲህ ይበላል። እሺ ስጡ ማለት ይሄ ነው። ወተት ነጭ ነው ማለት አይጠበቅብኝም አይደል? እንደናንተ አካባቢ ብዬ ነው። እና እኔ ትራፊ እያበላችሁ ስላስተማራችሁኝ ትራፊ ላስተምራችሁ ወይንስ አዲስ እንጀራ ትበሉ የሚል ለማለት ፈልጌ ነው። ገብታችኋል? በትራፊ የለመደ ሰው ትራፊ ይሄ ታይፎድ ምናምን የለውም። ልክ ድሮ እንደምንበላው እንደ ተማሪው ምግብ እንደዛሬውም ታይፎድ ምናምን የለውም። ታይፎድ ያለው እዛ ጋ ነው፣ ዋናው አይነታው ጋ ነው ብዬ ነው። ስለዚህ ምንድነው እንቀጥል የመጀመሪያ ቀኑን ወይንስ አዲስ ትማሩ? ከሁለት አንዳችሁ እጃችሁን አውጡ። የመጀመሪያው ቀን ይቀጥል የምትሉ እስኪ እጃችሁን አውጡ። አዲስ እንማር የምትሉ እስኪ አውጡ። አንማር የምትሉ ደግሞ እሺ የለም። ስለዚህ አዲስ እንማር የሚለው አድልቷል ማለት ነው። አዲስ እንማር የሚለው ካደላ እንግዲህ የምንማማርበት የትምህርታችን ርዕስ የሚሆነው ዕፀ ሕይወት ይእቲ ለእንተ ይተአመንዋ፣ ለሚያምኑባት የሕይወት ዛፍ ናት በሚል እንማማራለን። እስኪ በሉ ለሚያምኑባት በሉ የሕይወት ዛፍ ናት። ምን ለሚሉባት? አይሰማም? በደንብ ያዙ። ምን ለሚልባት ነው የሕይወት ዛፍ የምትሆነው? እዚያው መጽሐፍ ቅዱሱ ቃል በቃል ያስቀመጠው እሱን ነው። ዕፀ ሕይወት ይእቲ ለእንተ ይተአመንዋ፣ ለሚያምንባት ሁሉ የሕይወት ዛፍ ናት። ለእንተ ይትመረኮዝዋ፣ ለሚመረኮዛት ሁሉ የሕይወት ዛፍ ናት ብሎ በሁለቱም ይናገራል። ይህንን የምናገኘው ሁላችሁም እንደምታውቁት መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ነው። ከዚህ ቃል ተነስተን የተወሰነ ትርጓሜያት የምናምንባት ማናት፣ የሚያምኑባት እነማን ናቸው፣ የሚመረኮዙባት ማናት የሚለውን ሐሳብ ነው የምናየው። እና ይህንን መጽሐፈ ምሳሌን የተናገረው ሰሎሞን ይባላል። ማን ይባላል?
ሰሎሞን በሉ እንጂ ሰለሞን። በነገራችሁ ላይ የሀገር ቋንቋን ብቻ ሳይሆን የሚታወቅበት ብዙ አይነት አነጋገር ሰለሞን አይባልም። እሺ ሰሎሞን ነው የሚባለው። ለምን መሰላችሁ? አንደኛ ፊደላት ትርጓሜያት ስላላቸው ነው። አሁን እግዚአብሔር የሚለው ጽሑፍ ሲጻፍ በአይኑ አ ነው የሚጻፈው፣ በአልፋው አ ነው እና በእናንተ ምን እንደሚባል አላውቅም። በማንኛው ነው የሚጻፈው? እግዚአብሔር የሚለው መጀመሪያ የሚጻፈው የመጀመሪያውን ፊደል መካከል ላይ ያለውን ፊደል በማን ነው? አልፋና አይኑ አታውቁም መሰል አይደል? ዜሮ እናንተ ዜሮሽ ከቡ በየትኛው ነው የሚጻፈው? አቤት በአልፋው አ። በአይኑ አይጻፍም። እግዚአብሔር የሚለው ጽሑፍ እስከ መጨረሻው ድረስ ሲጻፍ አይጻፍም በአይኑ አ። ለምንድን ነው ያለውን ሲናገሩ የመጀመሪያ ፊደልም አ ነበረ። በነገራችን ላይ እኔ መጽሐፍ ቅዱስ የሚጠቅሱልን ሰዎች አማርኛና ግዕዝ ፊደል ለይተው ያውቁ ሲጀመርም ማለት ነው። ፊደል የምታውቁ ሰዎች እስኪጃችሁን አውጡ። ፊደል አማርኛ ፊደል የምታውቁ ያውጡ እጃችሁን። አማርኛ ፊደል የምታውቁ ላስነሳ ይሆን? ሁላችሁንም እንዳላስነሳችሁ። አማርኛ ነው አይደለም? አማርኛ ነው አይደለም? ለእናንተ እንቁላል ነበረ መስጠት ማለት ነው። አማርኛ አይደለም። አማርኛ ፊደሉ የተወሰኑ ናቸው ያሉት። ቋንቋውን እንዳለ ወስዶ ለአማርኛነት ተጠቅሞት ነው አማርኛ የሚባለው ቋንቋ ማለት ነው እንጂ አማርኛ ፊደል ማን ነው ቢባል ጨ፣ ጀ፣ ቸ፣ ኘ፣ ሀ እንደዚህ አይነቶቹ ናቸው። ሌላው ግዕዝ ፊደል ነው። እየሰማችሁ ነው አይደል? ሀ ወይንም አ ምን ፊደል ነው? የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል ከሆነ ደግሞ እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስል። ማንን ነው የሚመስለው? በሉ ንገሩኝ እንጂ ማርያምን ይመስላል። 22ቱ ፊደል ሙሉ ሲተረጎም የፊደል አቀራረጻችን በመጀመሪያ አ ነበረ። ሊቃውንት አደላድለው ሃን አድርገውታል። አሁን ላይ ያም በምስጢር አስተካክለው ነው ፊደል ቀራጭ ወይንም ደግሞ ፊደልን ከምስጢር ጋር ሃይማኖትን ከምስጢር ጋር አሰናስለው ሲናገሩ። በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ድስኩር ማለት ነው። ሁሉም አይሻርም። ሁሉም ስንቱ ምን ያልኳችሁ ንገሩኝ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? እሺ ሚስትን ይዞ መኖር ስርዓት ነው ዶግማ ነው? በሉ ንገሩኝ እንጂ። እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድን ነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደለም? ሳትከናነብ ብትጸልይስ ሴት አይደለሁም ማለቷ ነው። ሴት አይደለሁም እኔ ማለቷ ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ተከናንቦ ቢጸልይ ደግሞ ምንድነው ማለቱ ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ነው። ፍጥረቱን እየካደ ነው ማለት ነው። በዚያውም ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ። ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለውም ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ያሳደርኩት እኔው ቀኑንም ያመጣሁት እኔው ነኝ ማለቱ። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለው ነው። አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጠዋት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት ነው። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ስወጣ ምን ብሎ መሰላችሁ? ቀኗንም እንዲች ብለህ ቀኔ ላይ እንዳትመጣ ዋ
ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ፣ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል፣ እንደው ምን ሊመጣብኝ ነው ይላል። ምን ይመጣባ? ምንም አይመጣብህም፣ ችግር የለውም፣ አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔው ራሴ እበቃለሁ ለሌሊቱ ማለቱ ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድነው የተጣሰው? ልብሰ ተክህኖ ላይ መልአክ ቆርጠው የሚስሉ ሰዎች። እጃችሁ እንዴት ጨከነ! ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መልአክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል ነው? የተቆረጠ መልአክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድነው? ስርዓት በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደው? ያ ካህኑ ቀድሶ እስከሚወጣት ያለችው 3ቷ ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክለው። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለቱ ነው። እተው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት አይ ልቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶት ረስቶት ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል? ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። አሁን ለምሳሌ ካህኑም ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላሉ። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለው? ምን ችግር አለው? መቼም በስቷል። ምን ችግር አለው? ምን ችግር አለው? አረ እንደዚህ ሆኖ ነበር። ምን ችግር አለው? በተክሊል ባገባ ማለት ነው። ምን ችግር አለው? አግብቼ ፈትቻለሁ፣ እሺ ባገባ ምን ችግር አለው አለች። አረ ተይ እላለሁ፣ ታንቄ ነው የምሞት። እንደው ይጉድ ደውላ ነው እንደዛ ያለችኝ ማለት ነው። ልጅቱ እንዳትቆጭ ማለት ነው። ከሰማሽው እንዳታደርሷት እሺ። እና ዋናው ሐሳብ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው። ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ስለዚህ ተመልከቱ፣ ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለው? ምን ችግር አለው አይደል? ምን ችግር አለው? እንደው ቄሱን ሁሉ ጎተት ያደርጋል። ቄስ ሄዶ ናማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰው በኋላ ነውር ነው ብዬ ነው። ስለዚህ ተመልከቱ፣ ልብሱን እንደዚያ ለብሶ ይገባል። ይቀድስ ማን ነው? ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምኑ ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ፣ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው፣ አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል። ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ሥጋን በምላት አልተዋሃደውም ብሎ እንደካደ ይቆጠራል ተብሎ ተነግሮናል። ስርዓታችን ሃይማኖት ነው። እስኪ በሉ ስርዓታችን በሉ ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደካደ ሊቆጠርበት ይችላል። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋህበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀው ማለት ነው። አያውቀው ምን ያመጣል? እንኳን እግዚአብሔር እንደው ተመልከቱ፣ ፖሊስ ይቀለድበታል። በዚህ ዘመን ራሱ ይቀለዳል ወይ ነው? አሁን ትናገራላችሁ። ፖሊስ በጥፊ ቢማታ ልጅሽን ይዞ ቢሄድ እሪ ነው እንጂ ከቻልሽ እንግዲህ ምን ታረጃለሽ? ምንም አይደረግም። እግዚአብሔር ግን ኃጢአት ስንሰራ ግን እግዚአብሔር ፈራጅ ነው። እንደውም ተመልከቱ ሊቃውንቱ ምንድነው የሚሉት? ደረቅ ሴትና ኃጢአተኛ ሰው ተመሳሳይ ናቸው ይላሉ። ምንና ምንድን በሉ እንጂ
በሉ በደንብ እናንተ ሸጋ ናችሁ። ረጠብ ያላችሁ ሳትሆኑ አትቀሩም። እንደዚህ ለዘብ ያላችሁ ማለት ነው። ደረቅ ሴት የምትባለው ምንድናት? የተነገራትን ሁሉ 5 አድርጋ የምትመልስ ማለት ነው። ወንዶ ሱሪውን ስትታጠቀው አንተ ደግሞ ሰው መሳይ ቲንካ ዝም ቤንሽ ብላት ያሳያል የምትል ማለት ነው። እኔ ይህች ምላስ ተናግራ ጥርስ ነው አሉ የምታስረግፈው ማለት ነው። ወይ አቅም የለ እዚያን ጊዜ ደርግሞ ይጥላል ማለት ነው። ተመልከቱ። ንዴት መጥፎ ነው። ንዴትን የምታበርድ ሴት ናት ብልህ ሴት የምትባል ዝም የምትል በዝምታ የምትገዛ ማለት ነው። ይኸውላችሁ በጣም ያጣነው ነገር ሁሉ ለ5 ደቂቃ ለ1 ሰከንድ ዝም ብንል ንዴታችን ይበርዳል። ለ5 ሰከንድ ማለት ነው። ሰው ቤቱን የሚፈታው ለ1 ደቂቃ መታገስ አቅቶት እኮ ነው። ለ1 ደቂቃ ተመልከቱ። ለ1 ደቂቃ ዝም ቢላት ምን ነክቶኝ ነበር ይላል ሰው። ተመልከቱ። እኔ ይኸውላችሁ ሰው ምንም እንደው ሰውን ለማናደድ መሳደብ ሳይሆን ደግሞ እንግዲህ አረጉታሉ እንደዛ ማለት ነው። እና ምንድነው ልተወው መሰል እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳችሁ ያለሁት ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ፣ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገር ይመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ታጠፋኛውን ብዬ አሁን ካሁን አንተን በማየት ወሃልቃ ዘመኔ በእንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይናገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገር ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ ያለ ውሃ በእሳት አጠፋ። 7 ትካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውየው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቀበዝባዥ ትሆናለች። ብዙ ጊዜ ይኸውላችሁ ተቀበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግብ ካል ምን ብሆን ነው ማለት፣ ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው፣ አግብቶ ሰው በዚያ መርጋት ካቃተው ምን ሆኜ ነው ማለት አለበት። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኔ ዓለም ከሁላችን ጋር ይሆንልን። ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አሉ። መስተፋቅር አላልኩም። እሺ እሱ እናንተ የምታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት መስተፋቅር ማለት የሚወደድ ማለት ነው ማለት ነው። ሲሆን የሚወደድ በሉ እንጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት? ከእግዚአብሔር ጋር ታረቅኩ ለማለት ፍቅር የሚል ስም ሰጠው፣ የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ነው። ከእግዚአብሔር ጋር የታረቀበት ዘመን ስለሆነ። እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይንስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ። ሊቃውንቱ ምን ይላሉ መሰላቸው? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ ይላሉ። ምላጭ ለአንዳንድ ሀገር ቋንቋ አይገባም። ፈላ ቤሳ የሚባለው ይሄ በገጠር በሰፈር ቋንቋ በጎጠኛው እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጩን ራሱ። እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጣዋለህ? መዋጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን
በቢሮአችን በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ በሉ ደስታ በሉ እንጂ አትሉ። እናንተን አሁን ጅላጅል ሁሉ ተሰብስባችሁ ብል ትቆጣላችሁ? አትቆጡ? ተቆጣ። በደንብ ነው አንዱ በደንብ ወይም ደገኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው እግዚአብሔርን። ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምኑ አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይልም እግዚአብሔር። እግዚአብሔር ደስታ ስለሆነ በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ለዲን ሰለስቱ ምዕት። እግዚአብሔር ሰውን ለመማር ምን ይላል? ምክንያት ይፈልጋል። በሉላችሁ እግዚአብሔር በሉ ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀን ነው ኃጢአት የሰራ ብሎ ማለት ነው። ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ? እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጠ አላለ። ውሃ የሰጠ ነው ያለ። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብከ ጠፈር ለሐውጾ እግር ለሐውጾ አልብከ ጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደናደረ ቤት ላይኖርህ አልጋ ላይኖርህ ይችላል። እንግዳ የምትቀበልበት ቤት የለህም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትህን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ድዊ። አንተ ሰው ሄደህ ላታሳክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኸኝም አይደለም ያለው። እንግዳ ምንድን ነው ያለው? አላበላኸኝም ማለት። ተመልከቱ፣ እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ። ያችን ሄደን መጠየቃችንን እግዚአብሔር ይማርህ ማለታችንን ማን ይፈልጋታል? በሉ ንገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። አይወላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለቴ መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰውን የንባችን ምንጭ ሆነው እንባችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልን። ምክንያት እየፈለጉ ነው የሚጣሉን።